ኮርተናል እንደ ኢትዮጵያዊ። የሀገራችን ክብር ስም ከፍ ያለበት ነው። ለልዑል ዊሊያም ሽልማት ያበቃ ምስጥሩን ደግሞ ስትረጂው ይሄ ሁሉ ነገር ለሰው ልጅ ነው። ጠቅሟቸዋል ወይ በስተዋል ወይ ቁጥር ጨምረዋል ወይ? የተፈጥሮ ሀብት ጥበቃ የወል ስራ ነው። በጣም ብዙ ችግኞች በኢትዮጵያ በሁሉም ቦታ እየተተከሉ ነው ያሉት። የመጨረሻው ዛፍ ስትቆረጥ የመጨረሻው የቀረችው አንድ ሰው ትሞታለች ይባላል። በዚህ ጋር መሰለኝ እኔ ሀዩዬ ፓርክ ሄደሽ ታውቂያለሽ? አዎ ሲንቅሌ ሄደሻል? ሲንቅሌ ያለሽ ሲንቅሌ ያመለጠች ይዤሽ እሄዳለሁ። ዛሬ ከእንግሊዙ ልዑል ዊሊያም እጅ ሽልማት ተቀብሏል። ስለዚህ እንኳን ደስ አለ ልንለው ነው። ማን ነው እሱ? አቶ ኩመራ ዋቀጅራ ይባላሉ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ናቸው። በጣም ብዙ አመት ነው፣ ከ30 አመት በላይ ሰርተዋል እዚህ የዱር እንስሳት ጥበቃ ላይ፣ አካባቢ ጥበቃ ላይ፣ ብዝሃ ህይወት ላይ። ሙሉዬ ደግሞ ብዙ አብረሻቸው ተጉዘሻል። ብዙ ቦታ ተጉዣለሁ። የበረሃ ጓደኛ እንባባለው። እንግባና እናውራቸው። ቤቶች እንዴት ናችሁ? እንደምናችሁ? እንኳን ደህና መጣችሁ። ቤት ለምቦሳ እንደምናችሁ? ታዲያስ ረጅም ጊዜ ሆነ ከተገናኘን። የበረሃ ጓደኛዬ። አዎ እንኳን ደህና መጣሽ። እንኳን ሰላም ናችሁ? እንኳን ደስ አለሽ። ቁጭ በሉ። ወራይ ነገርሻል መቼም የበረሃውን ነገር። ብዙ ታሪክ አለ እናንተ፣ ብዙ ታሪክ አለ። ደህና ናችሁ? እሺ ሻይ ቡና እንግዲህ ቤት ያፈራው ምን እንጣላችሁ? እንኳን ደስ ያለ። ዋናው አመጣጣችን እንኳን ደስ ያለ ለማለት ነው አይደል? አዎ እጅግ በጣም ደስ ብሎናል፣ ኮርተናል እንደ ኢትዮጵያዊ። መቼም ያው እንግዲህ ባለፉት 30 አመታት በዚህ ሙያ ውስጥ አንተ ተጋድሎህን ያው እኛ በቅርብ እናውቃለን፣ ጓደኞችህ በሙሉ ያውቃሉ። ያንን ተቋም ለማዘመን ያደረከው ጥረት ተጋድሎ ያው ፓሽን ይጠይቃል፣ ይገባዋል ይላል በሙሉ የሚያውቀህ ጓደኞቹ እኛም ጭምር ማለት ነው። እና እጅግ በጣም ደስ የሚል ነገር ነው። አንተ ባንተ ኩመራ ስታስበው ባለሙያነት ሽልማቱ ምን ስሜት ሰጠህ እስቲ ንገረን? አዎ በቅድሚያ አክብራችሁኝ እዚህ ቤት ድረስ እንኳን ደስ አለ እንኳን ደስ አለን ለማለት ስለመጣችሁ እጅግ በጣም አመሰግናለሁ። ደስታው የሁላችን ነው። ከሁሉም በላይ ደግሞ የሀገራችን ክብር ስም ከፍ ያለበት ነው። ይሄ በጣም አስደስቶኛል። ይሄን ሽልማት አልጠበቅኩም እውነት ለመናገር። እንግዲህ ለ13ኛ ጊዜ የተሰጠ ሽልማት ነው። በዚህ መስክ ደግሞ ለሀገራችን የመጀመሪያ ሽልማት ነው። ያው ሽልማቱን ደግሞ የምንቀበለው ከልዑል ዊሊያም ላይ ነው። ስለዚህ ደስታ ብዙ ነው። በጣም ደስ ይላል። ሽልማቱ እንደ አፍሪካ ነው። ለአፍሪካ የተፈጥሮ ሀብት ጥበቃ ከሁሉም በላይ ደግሞ ለዱር እንስሳት ሀብት ጥበቃ ላደረጋችሁት ትልቅ ተጋድሎ፣ ትልቅ ድካም፣ ለተመዘገበው ውጤት ሀብቱን ለማዳን የሚል ነውና ከኢትዮጵያም አልፎ እንደ አፍሪካ ለተደረገው አስተዋጽኦ ነው። ለምንድነው በዛ መልክ እነሱ የሚያዩት? ሀብቱ የጋራ ነው፣ የምንጋራቸው ብዙ ነገሮች አሉ። እንስሳቱ ከአንዱ ሀገር ሌላ ሀገርም ይሄዳል። ከአውሮፓ እዚህ ሀገር የሚመጡ ማዕት አዕዋፋት አሉ በየዓመቱ። ስለዚህ የተፈጥሮ ሀብት ጥበቃ የወል ስራ ነው፣ ሁሉንም አካል የሚያካትት ነው።
ለነሱም ጭምር ነው። እዛው እንግሊዝም ሀገር ቁጭ ላሉትም እዚህኛ የምንለፋው ምን ደግሞ ውጤቱ መጨረሻ ላይ ለሰው ልጅ ስለሆነ ለነሱም ጭምር መሆኑን ስለሚረዱ ስለሚያውቁ በዛ መልኩ ነው ይህን ሽልማት የሰጡን። 3 ነን ያገኘ ነው ከአፍሪካንን ሁላችንም። የፕሪንስ ዊሊያም ትልቁ ሽልማት እሱ ነው፣ የእሱ ሽልማት ነው። እሱ ደግሞ ወደ ኢትዮጵያ መጥቷል ማለት ነው። እንደዛ ነው። ደስ ብሎናል በጣም ወደ ኢትዮጵያ ስለመጣ። አቶ ኩመራ 30 ዓመት በጣም ብዙ ነው። በዱር እንስሳ ጥበቃ ላይ፣ በአካባቢ ጥበቃ ላይ፣ በብዝሃ ሕይወት ላይ ሰርተሃልና እንደው ለዚህ ለልዑል ዊሊያም ሽልማት ያበቃ የትኞቹ ስራዎች ናቸው? እስኪ እናንሳቸው። ከአርባ ምንጩ የአዞ ጥበቃ ተነስተህ ከዛ ደግሞ ወደ ዝሆኖቹ መጣልና እስኪ ጉዞውን ብናወራው ደስ ይለናል። ስጀምር ስራ እዛው አርባ ምንጭ አዞ እርባታ ነው የጀመርኩት። ባዮሎጂስት ሆኜ ነው ተመድቤ የሄድኩት። እዛ መጀመሪያ ስራ የሰራሁት አዞዎች ላይ ጥናት ማድረግ ነው፣ ጫሞና አባይ ሐይቅ ላይ። በወቅቱ የሳይንስና ቴክኖሎጂ ኮሚሽን የሚባል ነበረ ለወጣት ሳይንቲስቶች በየአመቱ ግራንት እስከ 25,000 ብር ብዙ ብር ነው ያን ይሰጣሉ። ግራጁዌት ሆኜ እንደወጣው ነው። እሱም ማሸነፈ በጣም ነው የገረመኝ። ምክንያቱም ከብዙዎቹ ጋር ነው ተወዳደር ነው። ዩኒቨርሲቲ ሌክቸሮች ነበሩ። እንደ ሀገር ነው ከ200 በላይ ፕሮፖዛል ነው የቀረበው። እኔ ገና ጀማሪ ነኝ። አጻጻፉንም ብዙም አላውቅም፣ ግን ሞከርኩኝ። አሸንፋል ስባል በጣም ነው ደስ ያለኝና የአባያንና የጫሞን ሐይቅ 360 ዲግሪውን በጀልባ ዞረን ሰርተናል። ባትሪ ይዘን ማታ አዞዎችን ነው የምናጠና። አይናቸው ሌሊት ላይ ያበራል። ልክ ባትሪ እንደዚህ ትልቅ ፓውዛ ሲበራባቸው ውሃ ውስጥ ሆኖ አይናቸው ያንጸባርቃል፣ ይታያል። ስለዚህ ማዕበል አለ፣ ጉቶ አለ፣ ያጋጥም ይችላል። ጀልባ ጉማሬ ሊመጣ ይችላል። ጉማሬ ይቆጣል። ብዙ አዞዎች አሉ እና እሱን ተቋቁመን ጥሩ ውጤት ነው ያገኘ ነው። እንግዲህ እሱን ተከትሎ እንግዲህ ቀጠልኩኝ። እንደዚሁ የውድድር ነገሮች ደስ ይለኛል። ብሪቲሽ ካውንስልም እዚህ ኢንተርቪው መጣው አደረጉኝ። ቲቢኤ የሚባል ትሮፒካል ባዮሎጂ አሶሲዬሽን የአውሮፓ የአንደር ግራጁዌት ተማሪዎችንና የአፍሪካ አንድ ላይ ቀላቅሎን ልምድ እንድንለዋወጥ እና በተለይ መስክ ላይ ደግሞ ስለ ብዝሃ ሕይወት ጥበቃ፣ ስለ ስነ ምህዳር ጥናት ምርምር፣ እነዚህ ቴክኒኮችን በተግባር የሚያለማምዱት ፕሮግራም ነው። እሱም ተሳካልኝ። ለመጀመሪያ ጊዜ ከኢትዮጵያ ወጣሁት። እንግዲህ ሲሄድ ዩጋንዳ ነው መከራሪ ዩኒቨርሲቲ፣ እዛ ቆየን። ከዛ ወደ ኪባሊ ፎረስት የሚባል የሬን ፎረስት አካል ነው። እዛ ውስጥ ነው ብዙ ወር የቆየ ነውና ትልቁ እመርታ በዚህ ሙያ ላይ ክህሎቱንም እውቀቱንም መሰረት ተጣለልኝ። ያዳበርኩት እዛ ስልጠና ላይ ተነስቼ ነው። ኤርዝ ዋች የሚባል ሌላ ፕሮግራም አለ እንዳለም ኢሚዲየትሊ እዛ ስልጠና ላይ ከነበርን መካከል ወደ ስፔን ነው የላኩን እና እንደተመለስኩ ትንሽ ቆይቼ ስፔን ሄድኩኝ። እዛ እንደዚሁ በተለይ አይዋፍ ላይ የምርምር ተቋም ነበረ። እዛም ሰራው። ስለዚህ የመጀመሪያዎቹ አካባቢ በጣም ያተኮርኩት ራስን ማብቃት እና ራስን በተቻለ መጠን መስኩ በሚፈልገው እውቀት እና ክህሎት ማዳበር መገንባት፣ ማንንም ሳልጠብቅ። ከዛ ወዲያው ወደዚህ እንዲመጣ ተደረገ፣ ወደ ዋናው መስሪያ ቤት። እዚህ ከመጣው በኋላ እንግዲህ በተለያየ ሙያ ውስጥ ገብቻለሁ። ብዙ ጥናት ላይ ተሳትፌያለሁ። ወደ አዲስ ጥበቃ ቦታዎች በተቋቋም ውስጥ ድርሻ ነበረኝ። ከሁሉም በላይ ቃፍታ ሽራሮ ብሔራዊ ፓርክ ሲቋቋም እኔም ትልቅ አስተዋጽኦ እሱ ነው። ምክንያቱም በሀገራችን የሰሜኑ ክፍል ዝሆን አለ ብሎ ማንም አይገምትም። ዝሆን በትክክል መኖሩን በዛ በኤርትራም በኩል በኢትዮጵያም በኩል
ዝሆን መኖሩን ለመጀመሪያ ጊዜ ከጓደኛዬ ጋር ሆኜ በተለይ ቃፍታ ሽራሮ ብሔራዊ ፓርክ ላይ የሰራናቸው ስራዎች ዶክተር መክብብ እሸቱ አሁንም አለ። እሱ የሚጋራኝ ብዙ ውጤቶች ብዙ ድሎች አሉ። ያንኑ ጥናት ተከትሎ ቃፍታ ሽራሮ ብሔራዊ ፓርክ ተቋቋመ። ለተወሰነ ጊዜ እንግሊዝ ሄድኩኝና ለትምህርት ከዛ እንደተመለስኩኝ ደግሞ ወደ ሀረና ደን ነው የገባሁት። ሀረና ደን ውስጥ የባሌ ጦጣ የምትባላለች እምብዛም መኖሯም ማንም አያውቅም። ያን ያክል ብዙ ሰው ላይ የተካሄደ ጥናትና ምርምርም የለም። እዛ ላይ እንግዲህ ብዙ ነው የተለፋ የተደከመው። በቀላሉ አትገኝም። ደኑ በጣም ጥቅጥቅ ያለ ነው። ሁሌም ጉም ነው። ሁሌም ዝናብ ነው። ማአት ጅረት ማአት ወንዝ ተራራ ነገር ነው ያለውና እሷን በትክክል ለማግኘት ረጅም ጊዜ ነው የፈጀው። ከዛ እሷን ካገኘን ደግሞ በኋላ ይሄን ፎቶ ለማንሳት በጣም ነው ተደከመው። ይሄን ፎቶ ለማግኘት በኋላ ላይ 100% እርግጠኛ የሆን ነው ከቀርከሃ ደን ውጪ የትኛውንም የሀረናን ደን ክፍል አትጠቀምም። የምትመገበው ደግሞ በአብዛኛው የቀርከሃ ቅጠል ነው። ብርቅዬ ናት። ባይዘው ኢትዮጵያ ውስጥ ብቻ ነው የምትገኘው። ከኢትዮጵያ ደግሞ የምትገኘው እዛው ቀርከሃ ውስጥ ሀረና ደን ብቻ ነው። ሌላ ኢትዮጵያ ውስጥ አትገኝም። ይሄን ነው በጥናት ያወጣ ነው። እዚህ ውስጥ ስትገባ መነሻ የሆነ ነገር አለ? አስተዳደግ ይሆን ወደዚህ እንደዚህ በፍቅር እንድትገባ ያደረገ ወይም ደግሞ እንደዚህ ቻሌንጁን ተቋቁመ እዚህ ደረጃ ልደርስ ያስቻለ ካስተዳደግህ እስቲ እንምጣ። በእርግጥ ገጠር ልጅ ነኝ። ተወለድኩት ወለጋ ነው። ሆሮ ጉዱሩ የሚባል ገጠር ውስጥ ትንሽ መንደር አለኩ ቀበሌ ትባላለች። ያው በዙሪያችን እንግዲህ ደኑ ምንሳውም እያየን ነው ያደግነው። እኔ እሱ ብቻ አይመስለኝም ከገባበት በኋላ ነው ይሄ ሁሉ በፍቅር የወደከው ከገባ በኋላ። አሁን እናንተ የምትገቡት አንቺም እኮ እስካሁን ዘልቀሽበት ቢሆን ኖሮ አትወጪም ከውስጥ። እኔማ ዳርዳሩም ብሎኛል። የዛን ጊዜ መውጣት ሁሉ አስቸግሮኝ ነበር። እና ስራው ከተገባበት በኋላ ፍቅር የሚያስዝ ነው። እውነት ለመናገር ተፈጥሮ ነው። ምንም የተፈጥሮ እኮ ምንም እንከን የለውም። ምስጢሩን ደግሞ ስትረጂው ይሄ ሁሉ ነገር ለሰው ልጅ ነው። እኛ ለሁሉም እኩል ነው የምንሰጠው። በአይን ከማይታዩ ጀምሮ እስከ ግዙፍ ትልቁ እንስሳ እንግዲህ እስከ አሳ ነባሪ ነው ትልቁ እንስሳ የሚባለው እንደ በምድር መሬት ላይ ደግሞ ዝሆን ነው። ስለዚህ እኩል ፋይዳ ነው ያላቸው። እኩል አገልግሎታቸው የስርዓተ ምህዳር አገልግሎት የሚባል አለ። የስርዓተ ምህዳር አገልግሎቱ የሚመጣው በተለይ 4 ዋና ዋና ነገሮች መስተጋብር ውጤት ነው። ከላይ ያለ አየር ነገር የምንለው የአትሞስፌር የምንለው አለ፣ ባዮስፌር የሚባል አለ፣ ሃይድሮስፌር፣ ሊቶስፌር። እነዚህ ስፌሮች መስተጋብር አላቸው፣ ትስስር አላቸው፣ ሚዛንም አላቸው። ስለዚህ የነዚህ አለመዛባት የተፈጥሮ ስርዓታቸውን ጠብቆ መሄድ ምድርን ለሁሉም ፍጥሯን ምቹ እንድትሆን አድርጓል። ስለዚህ ይሄ ደግሞ ውስጥሽ ፍቅር ይፈጥራል። ስራው በጣም ፓሽን ይፈልጋል፣ ዴዲኬሽን ይፈልጋል፣ ትግስት ይፈልጋል እና ፐርሲስታንስ ይፈልጋል። ጀምረሽ የምትወጪው አይደለም። ውጤት ቶሎ አታይም። ቶሎ ውጤትን አታይም። ጊዜ ይወስዳል። ስለዚህ ያ ደግሞ ትግስትና ሬዚሊያንስ አይበገርነት የሚባሉ ነገሮች መንፈሰ ጠንካራ መሆን ይፈልጋል። ተጋላጭነት አለው ስራው። ስጋት፣ ብዙ ነገሮች ያጋጥሙሻል በዚህ ጫካ ውስጥ ስትኖሪ። ይሄ ነው እንግዲህ አንዳንድ አድቬንቸር እኮ ፍቅር ያስዛል። እሱ ያስዛል። አድቬንቸር ሱስ የሚይዛቸው እኮ አለው። ስራው በአድቬንቸርም የተሞላ ስለሆነ ሳናስብ ፍቅር ውስጥ የገባን ነው ይመስለኝ። ስለዚህ የዚህ ሁሉ ድምር ነው ማለት ነው እዚህ ጉዳይ ላይ በደንብ ጸንተህ ይሄን ያክል ጊዜ እንድትሰራ ያደረገ። በጣም ጥልቅ ፍቅር ነው። አሁን እኔ ብቻ ሳይሆን በዚህ መስክ ውስጥ ያለው ሁሉ ጥልቅ ፍቅር ነው ያላቸው። ከዚህም ከኔም በላይ ጥልቅ ፍቅር ያላቸው፣ ከኔም በላይ የደከሙ የቀደሙም አሁንም ያሉ በርካቶች አሉ። በአብዛኛው
ጫካ ውስጥ ነህ ያለው እኔ እስከማውቀው ድረስ። እንደው በጣም የምታደንቀው ፓርክ የትኛው ነው እስቲ? ሁሉም ቦታዎች በጣም ድንቅ ናቸው። ፓርክ ሆኖ ሲቋቋሙም ያው መስፈርት አለ። ድንቃ ድንቆች ብርቅዬዎች ከእጽዋትም ከእንስሳትም ከመልክዓ ምድር አቀማመጡም ከሁሉም ነገር ታይቶ ነው። ሁሉ ቦታ ፓርክ አይሆንም። ድግግሞሽ ስታበዢ የሆነ ቦታ ላይ አታችመንትሽ የበለጠ እና አሁን ባሌ ነምሯል የባሌ ተራራዎች ብሔራዊ ፓርክ ማለት ቀጥሎ ነጭ ሳርም ያው እዛም ስራ ጀመርኩ ስለሆነ ትዝታ ብዙ ትስታለኝ። ከእጽዋት በጣም ወደው ወይራ በጣም ደስ ይለኛል። የወይራ ዛፍ እና የአበሻ ጥድ ሳያቸው በጣም ደስ ይለኛል። አደይ አበባም ደስ ትላለች። በወቅቷ እሷም እኮ ብርቅዬ ናት። ከእንስሳትም እቺ ነች መሰለኝ ጦጣ ጦጣ ደስ ትላለች። ግን ዝሆንን በጣም እወዳለሁ። ከወፍ ደግሞ አሁን ቱራኮ የምትባል አለች። ማንም ቱራኮ በጣም ታምራለች። በጣም ምን ወፎቹ በጣም ነው የሚያምሩት። ሁሉ ወፎች ያምራሉ። ለየት ያለች ታምራለች ቱራኮ። እሷም ደስ ትለኛለች። ሌላም እንደዚህ የምታምር ወፍ አለች ሴክሬታሪ በርድ የምትባል። የሚገርመው ነገር ግን ምንድነው ከዱር እንስሳት ከባህሪያታቸው አሁን የዝሆን አኗኗር ነው በጣም ይገርማል። ከሁሉም ዝሆን ውስጥ ያው በቤተሰብ ነው የሚኖሩት። በዛ መንገድ ካልኖሩ ያለውን ነገር ተቋቁሞ ላይቀጥሉ ይችላሉ። ለዛ ነው ወይ ምግብ ላይ ነው የሚተባበሩት ወይ ደግሞ ራሳቸውን ከሆነ አደጋ ለመከላከል ነው የሚተባበሩት። ሴቷ ናት ቤተሰቡ መሪዋ እሷ ናት፣ ኃላፊ አለቃው። ስለዚህ ሁሉ ነገር የምትወስነው እሷ ነች። ዝሆን በጣም ብልህ እንዲህ ትልቅ ሆኖ ስናየው አሁን የዋ ወይ ሞኝ ነገር ይመስላል። በጣም ብልጥ ኢንተለጀንት፣ እያንዳንዱ ነገር ውሎውን የሚወስን ወዴት አቅጣጫ ቢሄድ እንደሚያዋጣው፣ በቂ ምግብ እንደሚያገኝ፣ ውሃ እንደሚያገኝ፣ ስጋት ነገር እንደማያጋጥም ይሄን ሁሉ የምትወስነው ሴቷ ነች። እሷ ነች ከፊት እየመራች ከኋላ ይከተላል። ወንዱ ራሱ ከኋላ እየተከተለ እሷ ትመራለች። እና አሁን የነሱ አኗኗር በጣም ተለየ ነው ማለት ነው። አደጋም ካለ ቀድማ እሷ ነች የምታጠቃው። አደጋም ካለ ትከላከላለች። የደከመ ካለ ጥሎ አይሄዱም፣ ይተባበራሉ እስከ መጨረሻው ተባበራሉ። የደከመ ካለ ኢቭን በኩምቢያቸው ተሸክሞ አዝሎ ደግፎ እንደው ምናልባት ህይወቱ ካለፈ ራሱ ሴሬሞኒያል ነገር አድርጎ ስንብት ከዛ በኋላ አሽቶ ማለፉን ካወቁ በኋላ ነው ጥሎ የሚሄዱት እንጂ ዝም ብሎ ጥሎ አይሄዱም። ስለዚህ እነሱ አስገራሚ ነው እንጂ ይገርማል በጣም። እንደው አቶ ኩመራ ረጅም ጊዜ እዚህ የዱር እንስሳት ላይ የብዝሃ ህይወት ላይ አካባቢ ጥበቃ ላይ ስለቆዩ አብዛኛው የኢትዮጵያ አካባቢ ሄደዋል። ከዳሉል እስከ ራስ ዳሽን ሄደዋል። እጽዋቱን አይተዋል፣ እንስሳውን አይተዋል፣ ብዝሃ ህይወቱንም ሰውንም በዛው እያዩ ነው የሚሄዱትና በዚህ ሁሉ ጉዞዎት ውስጥ ምን ይገርመዎታል? ከሀገራችን ማየው ነገር በተለይ የገጠሩ አኗኗር፣ የማህበረሰባችን አኗኗር፣ የኑሮ ደረጃውም እምብዛም የተራራቀ የተለያየ ነገር አለመሆኑ ነው አንድ የማስተውለውና አመጋገባችን፣ አለባበሳችን፣ የኑሮ ደረጃችን ሁሉ ነገር ተቀራራቢ መሆኑን አንድ ያስተዋልኩት የተረዳሁትና የጠቀመኝ እሱ ነው። አንድ ነገር ማለት ነው። በሄድሽበት ቦታ ደግሞ ልዩ ነገር ታገኛለሽ። አሁን ብዙ ጊዜ ነው የሄድኩት አንዱ ቦታ ወደ ኦሞ ሸለቆ ነው። እዛ አካባቢ ኦሞ ማለት ወደ ማጎ ወደ ኦሞ ፓርክ ብዙ ሄጃለሁ ወደዛ አካባቢና እዛ ያለው ማህበረሰብ ባህሉ የተለየ በጣም ደስ የሚል ነገር ታያለሽ። ወደ አፋርም የተለየ ነገር ታገኛለሽ። ወደ ሶማሌም ስትጂ ወደ ሰሜንም ሁሉም ጋር የመሬት አቀማመጡ የተለየ ነገር ታያለሽ። ብቻ ሁሉ ጋር ድንቅ ነው። ለዚህ ነው አሁን በኢትዮጵያ መኩራት
ያስፈልጋል። ድንቅ የሆኑ የተለያየ አየር ጠባይ ያለ የተለያየ የመልክዓ ምድር አቀማመጥ ባህል ደግሞ የጋራ የሚያደርጉ ደግሞ ነገር ደግሞ አለ። አሁን ፓርኮቻችን 29 ሆነዋል አይደለ? ፓርኮች የመብዛታቸው የመጨመራቸው ሁኔታ ከዱር እንስሳቱ ጋር አገናኝተ እስቲ ንገረን። ምን ይጠቅማቸዋል? ጠቅሟቸዋል ወይ? በስተዋል ወይ? ቁጥር ጨምረዋል ወይ? ከዱርና እንስሳ ጥበቃ አኳያ ማለት ነው። ፓርኮቻችን አሁን 29 ገደማ ደርሷል። ከነዚህ መካከል 13 በቀጥታ በፌደራል የሚተዳደሩ ናቸው። ማለት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የሚያስተዳድራቸው ናቸው። 16 በሁሉም ክልሎች አሉ። ከሐራሪ ክልል በስተቀር በሁሉም ክልሎች ብሔራዊ ፓርኮች ተቋቁሟል። በእነሱ ነው የሚተዳደሩት። የፓርኮቹ ቁጥር መጀመር ግልጽ ነው። እንስሳቱ የበለጠ ጥበቃ እንዲያገኝ ያደርጋል። የበለጠ ክትትል እንዲያገኙ ያደርጋል። ምክንያቱም የመኖሪያ አካባቢያቸው ደኑ፣ ሌላውም ክፍል ተገቢ ጥበቃ እንዲያገኝ ያግዛል። ይሄ ደግሞ ካለ ቁጥራቸው ይጨምራል ተብሎ ይጠበቃል። ግን በጥናት መረጋገጥ አለበት። እንደ አጠቃላይ ሀገራችን ውስጥ ያለውን የእንስሳት ብዛት ለመቁጠር በጣም ከፍተኛ ሀብት ይፈልጋል። እንደ አጠቃላይ ግን ብሔራዊ ፓርክ ቁጥር ሲጨምር እንስሳቱ የበለጠ እንክብካቤ፣ ጥበቃ የመኖሪያ አካባቢያቸውም ስለሚያገኝ ይጨምራል ተብሎ ይጠበቃል። በጥናት መረጋገጥ አለበት። ማህበረሰብ ውስጥ እዛ አካባቢ በተለይ እንደ ህግ የሚያወጣው ነገር አለ አይደለ? የዱር እንስሳትን ለመጠበቅ ባለፈው ሄኖክም መጥቶ ቤታችን እያወራን ነበረ። አንድ ቆርኬዎች አካባቢ እዛ መግደል እንደማይቻል እያነሳ ነበርና እሱ አይነት ለውጦች አሉ በተለያዩ አካባቢዎች። የአካባቢው ማህበረሰብ ባህል ለተፈጥሮ ጥበቃ በጣም አጋዥ ነው። እንደኛም ሀገር በርካታ ባህሎች አሉ፣ ሀገር በቀል እውቀቶች አሉ። እነሱን ጥቅም ላይ ለማዋልም ጥረት ይደረጋል። እንግዲህ ሁሌም ምሳሌ አድርገን የምናነሳው እና ትልቅ ውጤት የሚያመጣው የስራሮ አካባቢ የሚኖሩ ማህበረሰብ የአባገዳ ባህላዊ ስርዓት ያመጣው ጥቅም ነው። በወቅቱ የነበሩ እዛ አካባቢ የአባገዳ ማህበረሰቡን ሰበሰቡና አምቤንቱ ጎሳ ነው የሚባሉት። የአምቤንቱ ጎሳ ማህበረሰቡን ሰበሰቡና ይሄ ነገር መቆም አለበት፣ ምክንያቱም እነዚህ እንስሳት ከኛ ጋር ለዘመናት የኖሩ ናቸው፣ ዛሬም መኖር አለባቸው፣ ወደፊትም መቀጠል አለባቸው። ስለዚህ አሁን የሚደረገው ተግባር በፍጹም ተቀባይነት የለውም ብሎ እዛው ጋር ህግ ደነገጉ። በባህላዊ ስርዓታቸው መሰረት የራሳቸው የጎሳ አካል አደረጉ ቆርኬ። ስለዚህ ቆርኬ አሁን የአምቤንቱ ጎሳ አባል ነች። አምቤንቱ ናት። ስለዚህ አምቤንቱ ናት ቆርኬ ራሷ። እንዴት ስትታይ ራሷ ሁነንና ምን ታመጣላችሁ ነገር እንደዛ ነው። በቃ ምንም አትሸሽም። ዘና ብላ ቆማ ነው የምትጠብቅሽ። ማንም አይነካትም። ከዛ በኋላ ግድያው ቆመ። ቁጥራቸው ጨመረ። ከመቶ በታች የወረደው ቁጥራቸው ጨመረ። እንግዲህ እሷን የገደለ ቢያንስ 100 ከብት ነው የሚቀጣው። ሌላም ቅጣቶች አሉ አብሮ ተያይዘው የሚመጣውና በፍጹም ከዛ ጊዜ በኋላ እንደው ድንገት በሆነ ምክንያት ድንገት ካልሆነ በስተቀር ሆን ብሎ እሷን የሚያድን የሚገል የለም። ይሄ ባህል ሌሎችም አካባቢ እንዲሰፉ ጥረት አድርገናል። በተቻለ መጠን ከአዋሽም ያሉ የሀገር ሽማግሌዎች እንደዚሁ የሃይማኖት አባቶች ከባቢሌም አካባቢ ከዞኖች ጋር ተያይዞ ችግር አለ። ከነጭ ሳር ከአፋርም አካባቢ ከታች ከደቡብ ኦሞ አካባቢ ሄዶ እዛ የነሱን ተሞክሮ እንዲቀስሙ ጥረት ከባህልም አካባቢ ራሱ ከአብያታም ራሱ የምንከተለው በእርግጥ ዓለምም እየተከተለ ያለው ስልት ነው። ማህበረሰብን ማሳተፍ፣ ማህበረሰቡን ማቀፍ፣ ማህበረሰቡን ባለቤት ማድረግ፣ ደግሞ ተጠቃሚ እንዲሆኑ ማድረግ፣ ከትሩፋቱ እንዲጠቀሙ ማድረግ፣ በተለያየ የስራ እድል ፈጠራ የተለያዩ የማህበረሰብ ልማቶችን ትምህርት ቤት፣ ውሃ፣ ጤና
መንገድ፣ መብራት ሊሆን ይችላል። ማህበረሰቡ ተጠቃሚ እንዲሆን ከትሩፋቱ ያኔ ባለቤት ዋጋውንም ይረዳል። የዛን እንስሳት ዋጋ፣ የዛን አካባቢ ፓርክ መጠበቅ ዋጋ ይረዳል፣ ዋጋ ይሰጣል። ከዛ ይጠብቃል፣ የእኛን ጫና ይቀንሳል። ስለዚህ ይሄን እንዲሆን ነው አሁን ትልቅ ስልት አድርገን የምንንቀሳቀሰው። ብዙ ስራ ይቀራል። ችግኝ መትከል ከጀመርን ይሄ የአረንጓዴ አሻራን ሀሳብ አንስተን 7 ዓመት ሞላን እና በጣም ብዙ ችግኞች በኢትዮጵያ በሁሉም ቦታ እየተተከሉ ነው ያሉት እና እንደው አካባቢ ጥበቃ ላይ እንደሚሰራ ሰው ምንድን ነው የሚሰማው? ይሄን ነገር ሲያዩ አሁን ሰው ለችግኝ ያለው ቦታ እንክብካቤውም ጨምሯል እና የአየር ንብረቱ ራሱ እየተቀየረ እኮ ነው አዲስ አበባ ላይ ራሱ ማለት ነው። ምን ይሰማዎታል? አዎ ይሄ በጣም ቁልፍ ጥያቄ ነው። አንቺም አንድ ተሳትፈሻል እኮ አብያታ ሻላ ሐይቆች ብሔራዊ ፓርክ ላይ የአረንጓዴ አሻራው ተከላ አሻራ እዛ አስቀምጣለች። በጣም ትልቅ ደስታ ነው። ይሄ ነው እኮ አሁን ቅድም ስንል የነበረው ስለ ተፈጥሮ ዋጋ ግንዛቤ በቂ ያለመሆን፣ አረዳዳችን ዝቅተኛ ያለመሆን ሀብታችንን ጎድተዋል የምንለው ነገር ይሄ ነው። ስለዚህ ይሄ ለኛ እንደ ብሬክ ስሩ አይነት ነገር ይሄ ሀሳብ ስመጣ ለምን ትግሉ ምን ያክል እያታገለን እንደሆነ ሰው እንዲያውቅ እንዲረዳ። አንድ ዛፍ ሲቆረጥ እኮ እኔ እንጃ መቼም ከሰው እኩል እንላለን አንድን ነገር እንጂ የአንድ ዛፍ ዋጋ መኖሩ እኔ ከአንድ ሰው ህይወት ያንሳል ብዬ አልጠብቅም። ምን ለመናገር ማለት ነው። ዛፍ ከሌለ እኮ ኦክሲጅን የለም። ባጭሩ ዛፍ ከሌለ ውሃ የለም። ስለዚህ አፈርም የለም። እነዚህ ነገሮች ከሌሉ ሰው እንዴት ነው የሚኖረው? የመጨረሻዋ ዛፍ ስትቆረጥ የመጨረሻው የቀረችው አንድ ሰው ትሞታለች ይባላል። ስለዚህ አረንጓዴ አሻራ ይሄንን አስተሳሰብ የለወጠ ነው። በመሆኑም የሀገራችን የደን ሽፋን እንዲጨምር ያ ደግሞ ሲመጣ የተረጋጋ አየር ጠባይ እንዲኖር የዝናብ ስርጭቱ የተዛባው እንዲስተካከል ከዚህ ጋር ተያይዞ ምርትና ምርታማነቱ እንዲያድግ እንስሳት ትልቁ የእንስሳት መኖሪያ አካባቢ እጽዋት ነው፣ ደን ነው። የተቆራኙ ናቸው፣ የሚለያዩ አይደለም። እንስሳት ለእጽዋት፣ እጽዋት ለእንስሳት የሚነጣጠሉ አይደለም። ከኛ ሁኔታ አንጻር ደግሞ የኛን እንስሳት የዱር እንስሳቱን ይበልጥ ደግሞ የጎዳው የነሱ የመኖሪያ አካባቢ መጥፋት ነው። ከአደንም በላይ የመኖሪያ አካባቢያቸው ደን፣ ምንጣሮ፣ ሌሎች ኢቭን ሳራማ ሜዳዎችም ቢሆን ደግሞ በከፍተኛ ሁኔታ በመጋጥ ነው። አሁን አዋሽም ላይ እነ ሳላ ሌሎችም እንዲሰደዱ የሚያደርገው ከውሃውም በላይ የነሱ የመኖሪያ አካባቢ መጎዳት ነው። አረንጓዴ አሻራ ይሄንን ለዚህ ምላሽ የሚሰጥ ነው እና አሁን የአረንጓዴ አሻራ ለኛ ትልቅ የመከራከር፣ የመደራደር፣ የማሳመን ሌላውን አካል ጉልበት ነው። ታስተላልፈው መልእክትስ ምንድነው? ምን እንፍጠርኛ? ምን እናግዝ? ወጣቱስ ምን ይማር ከእንደዚህ አይነቱ ነገር? ሁላችን ወደ ተፈጥሮ እንቅረብ ነው። ቀረብ ብለን እንወቅ፣ እንማር፣ ሌላውን ደግሞ ይመራመር። የሰው ልጅ ህይወት መሰረቱ ተፈጥሮ ነው። ለኢኮኖሚው፣ ለማህበራዊው፣ ለስነ ምህዳራዊው ሙሉ በሙሉ የኛ ህይወት መሰረቱ ተፈጥሮ ነው። ስለዚህ ተፈጥሮን እንቅረብ፣ እንንከባከብ፣ እንጠብቅ። የሬንጀሮቻችን ማህበር አቋቁመናል። እነሱን የማጠናከር እነሱም በዓለም አቀፍ ደረጃ ተሳትፎ እንዲኖራቸው የዓለም የሬንጀሮች ፌዴሬሽን የሚባል አለ። የፕሬዝዳንቱ ባለፈው ባሌ እንዲመጡ አድርጌያለሁ። ከኛ ጋር እንዲገናኙ አድርጌያለሁ። ኬንያ ላይ በነበረው የአፍሪካ የሬንጀሮች ኮንግረስ ላይ አንድ ተወካይ ሄዶ እንዲሳተፉ አድርገናል። ስለዚህ የእኛም ሬንጀሮች ማህበራቸው እንዲጠናከር በተለየ መልኩ ደግፋለሁ። ከዛ ውጪ አራተኛ ላይ እንግዲህ ማተኩሮ ከዚህ በኋላ በተለይ ህጻናት ስለ ተፈጥሮ ፍቅር እንዲኖራቸው ለነሱ እየሄድኩ
ተሞክሮ የማውራት እነሱን ማነሳሳት እና አፍቃሪ እንዲሆኑ የተፈጥሮ ሀብት የሚያደርጉ ነገሮችን በየትምህርት ቤቱ እየሄድኩ ይሄ ወደፊት የምሰራው ስራ ነው። እስካሁን በዚህ ከ30 ዓመት በላይ ለዚህ ሙያ ላደረከው ተጋድሎ ምስጋናችንን ለማቅረብ ነው። እንደ አገርም አይደል እንደ ዜጋም እጅግ በጣም ልናመሰግን ልናከብር ነው የመጣ ነው። እንኳን ደስ ያለህ ለማለትም ነው የመጣ ነው እና ስለተገናኘን እዚህ ስለመጣን ብዙ ነገር አውቀናል፣ ደስ ብሎናል። ወደፊት ደግሞ ከጎንነን ያው ታውቃለህ ሁሉ ጊዜ። ስለዚህ ሬንጀሩ ልብሱም ለኛ ይምጣልን። እሺ እሺ እድሜ ይስጥህ፣ እግዚአብሔር ይጠብቅህ። ስለወራ በጣም ደስ ብሎናል። ለደስታው ደግሞ ሁሉም የኢትዮጵያ ነው ድሉና በጣም እናመሰግናለን። እንኳን ደስ አለዎት ማለት እንፈልጋለን። በድጋሚ እናመሰግናለን። እንኳን አብረን ደስ አለን። እጅግ በጣም አመሰግናቸዋለሁ።